ሰላም ጤና ይስጥልኝ ውድ ተመልካቾቻችን የምትከታተሉት ዲያስፖራ ሚዲያ ኔትወርክ ነው። በዛሬው ዕለት በትራምፕ ዘመን የጋብቻ መኖሪያ ፍቃድ ወይም ግሪን ካርድ ፈታኝነትን ለመመልከት ሞክራለሁ። ጊዜ ያመጣውን ፈተና እንዴት ማለፍ ይቻላል የሚለውን በዝርዝር ለማየት ሞክራለሁ። ይህን ዝግጅት ሳዘጋጅ የተለያዩ ንባቦች አድርጌያለሁ። በተለይ USCIS ገጽን ብዙ መረጃዎች የተሟሉ መረጃዎች አሉት እዛ ላይ ለመመልከት ሞክሬያለሁ። የተለያዩ የኢሚግሬሽን ላይ የሚሰሩ ጠበቆችንም አናግሬ ነው ይህን ዝግጅት ያዘጋጀሁት። ብዙ ጊዜ እንግዶችን እዚህ ለማቅረብ የእንግዶች በአሁኑ ሰዓት በተለይ የስደተኛው ጉዳይ ማመልከቻው ፕሮሰሱ አጣብቂኝ ውስጥ ስለከተታቸው ብዙዎችን ለማግኘት አዳጋች ሆኗል። አንዳንዶቹ ረጅም ቀጠሮ ከወር በላይ ሁሉ የሰጡኛሉ ቃለ ምልልስ ለማድረግ። ስለዚህ ይህንን ጋፕ ለመሙላት እንደ ጋዜጠኝነቴ ተጨባጭ መረጃዎችን ንባብና በመጠየቅ ወደ እናንተ ለማምጣት ሞክራለሁ። ይህን ዝግጅት በዩቲዩብ የምትከታተሉ ባካችሁ ብዙ ሰዎች ታያላችሁ ትመለከታላችሁ፣ ግን ሰብስክራይብ አታደርጉም። ሰብስክራይብ አድርጉ፣ ምክንያቱም ሌላ ተጨማሪ ዝግጅቶች ወደ እናንተ ሲመጡ ለመመልከት ወደ እናንተ ወደ ገጻችሁ ወደ ዩቲዩብ ገጻችሁ ስለሚመጣ ቀላል ያደርገዋል። የሚጠቅም ነገርም ታገኛላችሁ ብዬ አስባለሁ። በመረጃ ሳተላይት በሮክ ቲቪ የምትከታተሉና አስተያየት የምትሰጡኝም በጣም አመሰግናለሁ። አሁንም በ512 677 4634 ላይ ቴክስት ማድረግ መደወል ቮይስ ሜል መተው ትችላላችሁ። ሚዲያውን መርዳት እፈልጋለሁ የምትሉ በ646 326 3147 ካሻፕ እና ዜል አለው እዛ ላይ መርዳት እንደምትችሉ በድጋሚ ለማሳወቅ እወዳለሁ። ዶናልድ ትራምፕ ተመልሰው ለሁለተኛ ጊዜ መሪ ሆነዋል፣ ፕሬዝዳንት ሆነዋል። 47 ቀን አስቆጥረዋል። በዛሬው ዕለት በእነዚህ 47 ቀናት ብዙ እሳተ ገሞራ ፈጥረዋል ማለት ይቻላል። የስደተኛ አፈሳው፣ ጥረዛው፣ የንግድ ጦርነቱ፣ ይሄ ታሪፍ የሚባለው ከቻይና ከካናዳ ከሜክሲኮ ጋር ያለው ግብግብ፣ ዩክሬን ጋር እንደዚሁ የመንግስት መስሪያ ቤት አሰራርና ለውጥ፣ የሰራተኛ ቅነሳ ወይም ማባረር አብዮት አስነስተዋል። ዶናልድ ትራምፕ የብዙዎችን ሀገራት ዋና የሚዲያ ሽፋን ሄድላይን ሆነዋል ማለት ይቻላል። በዛሬው ዝግጅት በጋብቻ ስለሚገኝ ግሪን ካርድ ወይም መኖሪያ ፍቃድ ለመዳሰስ ሞክራለሁ። ግሪን ካርድ ለማግኘት ስንት ጊዜ ይፈጃል? ትራምፕ ከጃንዋሪ 20 2017 እስከ ጃንዋሪ 20 2021 2021 ድረስ የአሜሪካ ፕሬዝዳንት ነበሩ። በዛ ጊዜ በጋብቻ የሚገኝ የመኖሪያ ፍቃድ ጊዜ ርዝመቱ በእጥፍ ጨምሮ እንደነበር ይታወሳል። ስለዚህ በአሁን ዘመናቸው ምን ለውጥ እንጠብቅ? እንዴትስ እንጠንቀቅ? የማመልከቻው የጊዜ ምላሽ የፕሮሰስ ታይሙ ምን ያህል ጊዜ ሊፈጅ ይችላል የሚለው መመልከት ያስፈልጋል። በዚህ የትራምፕ የስልጣን ዘመን በጋብቻ የሚገኝ መኖሪያ ፈቃድ ላይ ምን ለውጥ ሊከተል ምንስ ሊያጓትተው ይችላል የሚለውን በዝርዝር ማየት ያስፈልጋል። ይህንን ዝግጅት ሳዘጋጅ ኢትዮጵያውያንን፣ ኤርትራውያንን ይህንን ቋንቋ የሚሰሙ ሰዎች ይጠቅማቸዋል በሚል ነው። በአሁኑ ሰዓት ብዙ ስጋቶች አሉ። ግሪን ካርድ ያላቸው ሰዎች ከሀገር ለመውጣት ኢትዮጵያ ሄደው ለመመለስ ፕላን ያደረጉ ያቀዱ ሰዎች ሁሉ እቅዳቸውን ሰርዘዋል። ለምን? ፍርሃት፣ ስጋት ሳይሆን ምንድነው መብቴ፣ ምንድነው ግዴታዬ፣ ምንድነው ካሁኑ የትራምፕ አካሄድ ጋር እኔ ያለብኝ ጉዳይ፣ እኔ ላይ ያለ ጥቁር ነጥብ አለ፣ ምን ችግር አለ፣ ከዚህ በፊት ምን ተፈጥሮ ያውቃል? እነዚህን እያዩ መብትን መጠቀም ይቻላል። ግሪን ካርድ ያለው ሰው መጓዝ ይችላል። ከጉዞ ከ6 ወር በላይ መቆየት የለበትም። ሲጓዝ ግን ከዚህ በፊት በማንኛውም ሁኔታ የወንጀል ሬከርድ ካለበት ሊጠነቀቅ ይገባል። ካለበት የኢሚግሬሽን ጠበቃ ማናገር አለበት ለመሄድ ከመወሰኑ በፊት። እንዲያሉ ሰዎች እንዳጋጠሙኝ ደውለው እንዳናገሩኝ ከዚህ በፊት ነግሬያለሁ።
ከዛም በኋላ ብዙ ሰዎች ደውለው አናግረውኛል። አንዳንዴም የጠበቃ ስልኮች ሰጥቻለሁ። የማውቀውን ነገር ነግሬያለሁ። ሊንኮችም ሊረዱ የሚችሉበት ሊያነቡና በቀላሉ ሊገነዘቡ የሚችሏቸውን መረጃዎችን ለነሱ አካፍያለሁ። እንደሚታወቀው ትራምፕ ህገወጥ ስደተኛን ብቻ ሳይሆን አጠቃላይ ጥገኝነት የሚጠይቀውን ሁሉ መቀነስ ይፈልጋሉ። ይሄ እውነት ነው። ልትሸወዱ አይገባም። ኢሚግሬሽን ላይ ጠንካራ እርምጃ የሚወስዱት ህገወጡን ብቻ ወይም ወንጀለኛን ብቻ አይደለም። አጠቃላይ አክሴፕታንስ ሬቱን መቀነስ ይፈልጋሉ። ሌላ አሜሪካዊ ያልሆነ ቀለም በስቷል። አሜሪካ ውስጥ ሌላ ዘር በስቷል፣ ሌላ ቋንቋ በስቷል። ይሄንን የማያስደስታቸው ወገኖች እንዳሉ ምንም ጥርጥር የለውም። ይሄ እንደው መሞኘት ቄል መሆን አያስፈልግም በዚህ ጉዳይ ላይ። ለነዚህ ለውጦች ዋና ምክንያት ተብሎ ግን ለኛ የሚቀርበው የሚጠቀሰው የአሜሪካ ብሔራዊ ደህንነትን ለመጠበቅና ዜጎቿን ከሽብር ጥቃት ለመታደግ ነው የሚል በመሆኑ ፕሬዝዳንቱ እንደምታውቁት በብዙዎች እንደ ጀግና ተቆጥረዋል። ለውጥ አብዮት አስነሺ ተብለዋል። ለዛም ነው የተመረጡት በብዙ ድምጽ፣ በአብላጫ ድምጽ በሁሉም በሴኔትም በሃውስም አጠቃላይ አሸናፊ ሆነዋል። የሚፈልጉትን ለማጽደቅ የሚመቻች መደላድል የፈጠሩት በእነዚህ በቅስቀሳ ወቅት የተናገሯቸው ነገሮች ነውና ይሄ አሳማኝ ሆኗል። ይሄንን ደግሞ እንደ ጀግና ከመቆጠር ባለፈ በመኖሪያ ፍቃድ ለማግኘትና ጥገኝነት ለመጠየቅ ለሚፈልጉ ሰዎች ሂደቱን ፈታኝ ወይም ከባድ እንዲሆን ያደርጋሉ። የመጀመሪያም የጀመሩት በስደተኛው ጉዳይ ላይ መሆኑን እንዳንዘነጋ። ለምሳሌ የግዴታ ቃለ መጠይቆች ከዚህ በፊት ኮንዲሽናል ነበሩ። እንደየሁኔታው ነው ዩኤስሲአይኤስ ለኢንተርቪው ኑ ብሎ የሚጠይቀው እንጂ ተመልክቶ ቤት ድረስ ግሪን ካርዱ የሚመጣባቸው ሁኔታዎች ነበሩ። እነዚህ ኮንዲሽናል የነበሩት የመኖሪያ ፈቃዶች ቃለ መጠይቆች በባይደን ጊዜ ማለት ነው፣ በባይደን አስተዳደር ዘመን ብዙዎቹ ይተዉ ነበር። ያም የተከማቹ ማመልከቻዎችን በፍጥነት ለመጨረስ እንዲረዳ በሚል የጋብቻ መኖሪያ ፈቃድን ጨምሮ ጥንዶቹ በአካል ሁሉ ሳይገኙ ኢንተርቪው ሳይደረጉ በአካል ፕሮሰስ ተደርጎላቸው ግሪን ካርድ ያገኙ ነበር። አሁን ግን ትራምፕ ያንን ልክ እንደ መጀመሪያ ጊዜያቸው ቀደም እንደተጠቀስኩት ከ2017 እስከ 2021 በነበሩበት ጊዜያቸው አስቆመውታል። ይኸውም የውሸት ጋብቻን ለመለየት ሰራተኞቹ የሰለጠኑ ይሁኑ አይሁኑ ሆኖ አልሆኑ፣ ምክንያቱም ብዙ ጊዜ ዩኤስሲአይኤስ የሚቀጠር ሰው ተገቢውን ስልጠና ይወስዳል። ኢንተርቪው ሲያደርግ ሰዎችን ሐሰተኛ ነገር ለመያዛቸው በቃለ መጠይቆቹ የማወቅ እና ዶክመንቶችን በማገላበጥ የማወቅ አቅም አለው ተብሎ ይታሰባል። ግን እንደዛም ሆኖ አልሆኑ ሰራተኞቹ አመልካቾች በአካል እንዲገኙ ይገደዳሉ። ይሄም ማጭበርበርን ለመከላከል የሚል ነው። ስለዚህ ማንዳቶሪ ነው፣ ግዴታ ነው በአካል መገኘት ለቃለ ምልልስ። በዚህ ምክንያት ሂደቱ ረጅምና አስጨናቂ ይሆናል። የዩኤስሲአይኤስ ሰራተኛ ጋብቻችሁ የውሸት ነው ብሎ ሊያስብ ይችላል። ስለዚህ እናንተ ደግሞ ትክክለኛ መሆኑን ማሳመን ይጠበቅባችኋል ማለት ነው። ስለ ጋብቻችሁ ዘርዘር ያሉ ጥያቄዎች ይቀርባሉ፣ ቪዲዮዎች ይቀርባሉ። ስቶክ ኢንተርቪው የሚባል ደግሞ አለ። ይህም ማለት ለማታውቁ ሰዎች ስቶክ ኢንተርቪው ባልና ሚስት ለየብቻ ተደርገው በተለያየ ክፍል ቃለ መጠይቅ ይደረግላቸዋል። ተመሳሳይ ጥያቄ ይቀርብላቸዋል። ይህም ሁለቱ ሰዎች ባልና ሚስት ነን ብለው ስላመለከቱ ባል ወይ ለሚስት ያመለክታል ግሪን ካርድ፣ ወይ ሚስት ለባሏ ግሪን ካርድ ልታመለክት ትችላለች። ስለዚህ ሁለቱም ጥያቄዎች ተመሳሳይ ጥያቄ ይጠየቃሉ፣ ምላሻችሁ ይታያል። ለምሳሌ
የት ነው ምግብ ቤት የምትመገቡት? ውጪ የት ሬስቶራንት በብዛት ታዘውትራላችሁ? ለመጨረሻ ጊዜ ፊልም ያያችሁት ፊልም ምንድን ነው? ወይም የሄዳችሁበት ፊልም ቤት ሲኒማ ቤት ምንድን ነው? ቲያትር ያያችሁት የት ነው መጨረሻ ጊዜ አብራችሁ ብለው ይጠይቃሉ። ይሄ ጥንዶች ሊያደርጓቸው ይችላሉ ብለው የሚያስቧቸው ነገሮች ካሉ ማለት ነው። እነዚህ የግዴታ ጥያቄዎች ናቸው። ከተጠይቃችሁ በኋላ የሁለታችሁ መልስ ይነጻጸራል። ማን በየት በኩል ይተኛል መተኛት ይወዳል? ሚስትህ ቤት በኩል ነው የምትተኘው? በግራህ ነው? ወደ ግድግዳ ዞራ ነው? ወይም በግራ በጎን ነው? በደረቷ ነው? በጀርባዋ ነው? የሚል የሞኝ የቂል የሚመስሉ ጥያቄዎች እንደዋዛ ሊጠየቁ ይችላሉ። ይሄንን ሁሉ የሚደረጉት ንጽጽሩ ምናምን የሚደረገው የግዴታ ጥያቄዎቹ ረጅምና ዘርዘር ያሉ የሆኑ ስለሆነ ጫና ያለባቸው ናቸው። ለምን ብዙ ጥያቄ በተጠየቅን ቁጥር ፋቲግ አለ። ይሄ ምንድነው ፍትጊያው ይሄ ሰውን ማሰልቸት ማዳከም ያመጣል። ስለዚህ ሰው ፍራስትሬት እንዲሆን ያደርጋል፣ እንዲሰላች ያደርጋል፣ ተስፋ እንዲቆርጥ ያደርጋል። በአጋጣሚ ደግሞ ስተትም ሊገኝ ይችላል። ሌላው ኢንሃንስስ ቬቲንግ የሚባለው ኢንሃንስስ ቬቲንግ ፖሊሲ፣ ይሄ ደግሞ ማንኛውም ስደተኛ ከፍተኛ ማጣራት በተቻለ መጠን እንዲካሄድበት ታዟል። በዚህ የትራምፕ አስተዳደር የግዴታ ቃለ መጠይቆች እንዳሉ ሆነው በተጨማሪ RFE ሪኩዌስት ፎር ኤቪደንስ ፕሮሰስ የምታደርጉ ሰዎች ታውቁታላችሁ። ይህን መረጃ አምጣ የሚል ሪኩዌስት ፎር ኤቪደንስ ማስረጃ አምጣ። ከዛ በኋላ ደግሞ ያ ማስረጃ አምጣ ሲባል ደብዳቤው በስንት ቀን ነው የሚደርሰን? ከዛ ተልኮ እዚህ ይደርሳል። ከዛ እናንተ እዛ ትልካላችሁ። አያችሁ 4-5 ኤቪደንስ እያሉ ቢጠይቁ በቀላሉ 5-6 ወር ሆኖ ማለት ነው። ይሄ ደግሞ ለተጨማሪ ማስረጃ አቅርቡ የሚሉ ጥያቄዎቹ ደብዳቤዎቹ በብዛት ስለሚላኩ ማጓተቻ ማሰላቻ ዘዴ ናቸው ማለት ነው። በደብዳቤው የሚጠየቁ ጥያቄዎች ብዙ ጊዜ ዝርዝር የፋይናንስ ማስረጃ፣ መረጃ፣ ገቢያችሁ፣ ሁለታችሁ በአንድ ላይ የኖራችሁ ስለመሆናችሁ ማረጋገጫ፣ ፎቶዎችና የጽሁፍ መልእክቶች፣ የተለዋወጣችሁት ቴክስት ሜሴጅ፣ የረጅም ጊዜ ግንኙነታችሁን ማረጋገጫ፣ ከዚህ በፊት ያቀረባችሁት ማስረጃን እንደገና በድጋሚ አፕቱዴት የሆነ ወቅታዊ የሆነ መረጃ አምጡ ተብላችሁ ትጠየቃላችሁ። ለምሳሌ ሜዲካል ስጡ ተብላችሁ ቆይተው ኤክስፓየር አድርጓል እንደገና አምጡ ሊሉ ይችላሉ። ሜዲካል $700 ከፍላችኋል፣ እንደገና 700 ልትከፍሉ ትችላላችሁ። ምሳሌ ነው የሰጠዋችሁ። ሌሎች ተጨማሪ መረጃዎችን አምጡ ትባላላችሁ። የተከራያችሁት አፓርትመንት ሊዝ አግሪመንት ልካችሁ ነበር፣ አሁን ደግሞ የት ነው ይሆን ብለው ለማረጋገጥ የሁለታችሁ ስም ካለበት ሊዝ አግሪመንቱ ላይ ቢኖር ሁልጊዜ ይመረጣል። አሜን። ጋብቻ አንድ ላይ ከሆነ ለማስረጃ ያስፈልጋችኋል። ሊዝ አግሪመንት እንደገና አምጡ ትባላላችሁ። ይሄ ስንት ጊዜ ይወስዳል? እንዴት እንደሚጓተት እየሳላችሁት። አሁን ይሄን እናንተ ተስፋ ለማስቆረጥ ሳይሆን ምን ዝግጅት ማድረግ አለባችሁ የሚለውን ኋላ ላይ መጣበታለሁ። ትዳራችሁ ትክክለኛ ለመሆኑን ለማረጋገጥ በፊት ከነበረው በጠበቀ መልኩ ማስጨነቅ ይኖረዋል፣ ሂደቱ ማለት ነው። የዚህ የሜሬጅ ግሪን ካርድ ፕሮሰስ የጋብቻ የመኖሪያ ፍቃድ ሂደቱ ማለት ነው። ለዚህም ሪኩዌስት ፎር ኤቪደንስ ማስረጃ በቅርቡ የተባለ በተለያየ መልኩ የሚጠይቁ ደብዳቤዎች ሊመጡ ይችላሉ በሜል ቦክሳችሁ ማለት ነው። ሌላው የትራምፕ የመጀመሪያው አስተዳደር ጊዜ ከ2017 እስከ 2021 ብዙ የግሪን ካርድ አመልካቾችና ጥያቄዎች ውድቅ ካደረጉበት አንዱ ይሄ አዲሱ ፖሊሲ ነበር። ይሄ አዲሱ ፖሊሲ ምንድነው? ፐብሊክ ቻርጅ ሩል የሚለው ነው። ፐብሊክ ቻርጅ ሩል DHS ወይም ዲፓርትመንት ኦፍ ሆምላንድ ሴኩሪቲ የግሪን ካርድ አመልካቾችን
የገቢ ሀብት መጠን የሚፈትሽበት መንገድ ብዙ ማመልከቻዎችን ውድቅ ለማድረግ ቀላሉ መደሻ አድርጎ ተጠቅሞበታል። ገቢያችሁ ይጠየቃል። ገቢያችሁ በቂ ካልሆነ ሁለት ጥንዶች ስንት ነው ሊኖራቸው የሚገባው ገቢ? ልጆች ራሱ ካሉ እናንተ ግሪን ካርድ ፕሮሰስ ሳታረጉ ጋብቻ በኋላ ላይ ያረጋችሁ ከሆነ ልጅም ብትወልዱ በዛ መሃል ጥገኞቹ አራት ከሆናችሁ ስንት ሊኖር ይገባል? ይሄ የድህነት ወለል መለኪያ ቻርት አለ። እሱን ሄዳችሁ ታያላችሁ። ከዛ ከቻርቱ ለምሳሌ 25000 ቢሆን ወይ 26000 ቢሆን የድህነት ወለል ሁለት ከሆናችሁ 125% ከዛ 125% በልጦ ገቢ ሊኖራችሁ ይገባል። ገቢው አንዱ ነው። ከዚህ በፊት ከመንግስት የሚገኙ ጥቅሞችን መጠቀማችሁን ይፈትሻል። ለአምስት ቤተሰብ ለምሳሌ 75000 በአመት ገቢ ሊኖራችሁ ይገባል። ከ61 አመት በላይ ወይም ከ18 አመት በታች መሆን ጋብቻ ስለሆነ እንግዲህ ጥርጣሬ ውስጥ ይከታል ማለት ነው። የጤና እክል ካለባችሁ በተለይ ኢንሹራንስ ከሌላችሁ ጤና ችግር ኖሯችሁ ኢንሹራንስ የሌላችሁ ከሆነ ግሪን ካርድ ሲሰጣችሁ ለማን ሸክም ልትሆኑ? ለዚህች ሀገር ሸክም ልትሆኑ ነው። ለመንግስት ሸክም ልትሆኑ ነው። የግል ኢንሹራንስ ከሌላችሁ የሙሉ ጊዜ ተማሪ ወይም ሰራተኛ ካልሆናችሁ ከሁለቱ ካልሆናችሁ ምን ልትሆኑላት ነው? ለዚህች ሀገር ተምራችሁ የምትሰሩ ወይም አሁን እየሰራችሁ ካልሆነ ምን ትጠቅማላችሁ ለሀገሪቷ? እንግሊዘኛ በበቂ የማትናገሩ ከሆነ ብዙ ሰው አለ እዚህ ሀገር አሁን እንዳያችሁት እንግሊዘኛ የአሜሪካ የመጀመሪያ ቋንቋ ኦፊሻል ላንጉዌጅ የሥራ ቋንቋ ሆኗል አሉ ትራምፕ። እንዴ እንግሊዘኛ አይደል እንዴ ከዚህ በፊት ወይስ እንደገና እንግሊዘኛ ልንናገር ነው የሚል ጥያቄ ይጠየቅ ይችላል። ምን አይነት እንግሊዘኛ ነው ደግሞ የሚሉት ኦፊሻል ላንጉዌጅ ሲባል ነው? እዚህ ሀገር ኦፊሻል ላንጉዌጅ አሉ። ስፓኒሽ አንዱ ነው። ይሄንን ብዙ አሁን እዚህ ውስጥ አልገባም። እንግሊዘኛና ስፓኒሽ መሆኑ እንግሊዘኛ የማይናገሩ ሰዎች ወይም ስፓኒሽ የማይናገሩ ሰዎች ተጠቃሚ እንዲሆኑ የሥራ ቅጥር ላይ ምናምን እነዚህ አስተዋጽኦ አበርክተዋል። እንደምታውቁት ባይሊንጓል ይባላል። እዚህ ሀገር ዜጋው ስፓኒሽ አይናገርም። ስለዚህ ባይሊንጓል ሲባል ማን ነው የሚቀጠረው? ሜክሲካን ወይም ሂስፓኒክ ሄሪቴጅ ያለው ቤተሰብ ያለው ቋንቋውን ስለሚናገር የሥራ አድቫንቴጅ ይወስዳል ማለት ነው። እንግሊዘኛ ብቻ ሲሆን ግን ያን ሁሉ ሜክሲካዊ የማይናገር ያስወግደዋል ማለት ነው። ስደተኛውን ሂስፓኒክ ተናጋሪ ደቡብ አሜሪካዎችም ይሁኑ ከስፔንም ይምጣ ከሜክሲኮ እንግሊዘኛ መናገር አለበት። ብዙ ሂስፓኒክ ኮሚኒቲ እንግሊዘኛ የማይናገሩ አሉ። ባይሊንጓል ሲባል ኦኬ ሁለቱንም የሚናገሩ ነው። እንግሊዘኛ አድቫንቴጅ ይወስዳሉ ሁለቱንም ስለሚናገሩ። ፈረንጁ ወይም እዚህ ያለው ሌላ ሀገር አሜሪካዊ ዜጋ ያ አድቫንቴጅ የለውም። ለዚህ ያን ለማስወገድ ነው ቋንቋ አይቀየሩት። እንግሊዘኛ የማይናገር ሰው እዚህ ሀገር ብዙ አለ፣ አበሻም ጭምር ማለት ነው። የቤት ግዢ ብድርና የመኪና ግዢ ብድር ይሄም ካለ ብድር ግሪን ካርድ እነዚህ ምንድነው? ይሄ ሁሉ አሜሪካ ላይ ሸክም እንዳትሆኑ ስለሚፈለግ ነው። እነዚህን የመሳሰሉት ነገሮች ወደፊት ልትጠቀሙ ትችሉ ይሆናል ብለው ያስባሉ። ስለዚህ እነዚህን ጥርጣሬዎች ቼክ ማድረግ ይፈልጋሉ፣ ያፋጥጧቸዋል። ግምታዊና ውስብስብ ፎርሙላ ነው የሚጠቀሙት። ይሄ ሁሉ ተቀባይነቱን ለመቀነስ ነው፣ ሌላ አይደለም። እድሜና ጤናችሁ፣ የቤተሰብ ብዛት፣ የእንግሊዘኛ ቋንቋ ችሎታ፣ የሥራና ትምህርት ታሪክ፣ ገንዘባችሁ የገንዘብ ሁኔታችሁ፣ የክሬዲት ነጥባችሁ ክሬዲት ስኮር የሚባለው የብድር ታሪክ ማለት ነው። የጤና ኢንሹራንስ ይመለከቱና በጣም ያረጃችሁ ከሆነ ችሎታ የሌላችሁ ስኪል ከሌላችሁ እቺን ሀገር ለመጥቀም ብዙ ያልተማራችሁ ከሆነ በቂ ሀብት ከሌላችሁና መንግስትን ዋጋ የምታስከፍሉ ከሆነ
ማለትም የመንግስት ሸክም የምትሆኑ ከሆነ አሉ ብዙ እኛም ኢትዮጵያውያን የተለያዩ ሀገር ዜጎች መተው ግሪን ካርድ ያገኛሉ ከዛ ፐብሊክ ቤኔፊቶች የመንግስትን ይጠቀማሉ ለዚህች ሀገር ምንም አስተዋጽኦ ሳያበረክቱ ማለት ነው ይሄ ብዙ ተፈጽሟል ከኢትዮጵያ ራሱ ለጉብኝት መተው በዚህ ባለ ሬዚደንስ ነዋሪ ተጠቅመው ታክመው የሄዱ ወገኖቻችን አሉ አሁን የስደተኛው እነዚህ ያሉ ተጠቃሚነት እንዳያገኝ ነው ጥረቱ ስለዚህ በጋብቻ የሚገኘው ግሪን ካርድ መኖሪያ ፈቃድ ላይ ይሄ ስክሩቲኒ ያለው ጫና ያለው በእነዚህ ምክንያቶች ነው መረጃ የላቸውም ብላችሁ እንዳታስቡ ቫስት በጣም ሂውጅ ነው በጣም ብዙ ነው በጣም ሰፊ ነው ስደተኛው ቁጥሩ በጣም ብዙ ስለሆነ አሜሪካ ፕሮሰስ ታይሙ ራሱ በጣም ተራዝሟል ይሄን ሁሉ ቼክ ማድረግ ስለሚከብድ በዚህ ውስጥ ሾልኮ ብዙ ነገር ያልፋል እነሱ ደግሞ የመረጃ አላቸው ማፈራረስ ነው የሚፈልጉት የትራምፕ አስተዳደር ሰራተኛ ቅጥሩንም የበተኑት ለዛ ነው የሚፈልጓቸውን ለነሱ የሚመቻቸውን ሰዎች ነገ ሲቀጥሩ እናያለን ስለዚህ ገበያችሁ ከድህነት ወለል በላይ መሆን አለበት ለምሳሌ ሁለቱ ባልና ሚስት ብቻ ከሆኑ $26437 በላይ አመታዊ ገቢ ሊኖራቸው ይገባል ለአራት ሰው $40187 በላይ ሊኖራቸው ይገባል እነዚህ መረጃዎች ከያዛችሁ እነዚህን መስፈርት ካልተሟሉ ቀደም ሲል የጠቀስኳቸው መስፈርቶች ካልተሟሉ የትዳር ማመልከቻችሁ ውድቅ ሊደረግ ይችላል በተለይ ማመልከቻችሁን ለረጅም ጊዜ የሚያስጠብቀው ራሳችሁን ችላችሁ ያለ መንግስት ቤኔፊት መኖራችሁን ማሳያ የምትሞሉት የሰልፍ ሰፊሸንሲ I-944 የሚባለው ፎርም ብቻ 18 ገጽ ነው ርዝመቱን አስቡት ሌላ ማመልከቻ አላችሁ የግሪን ካርድ ከዛ በኋላ ደግሞ ይሄ ሰልፍ ሰፊሸንሲ ራሴን ይችላል የምትሉበት ፎርም ይቀርባል እቺ ፎርም ከዚህ በላይ ተጨማሪ 18 ይባል እንጂ አባሪ ተጨማሪ ሰነዶች ይጠይቃል ስለዚህ ማስረጃዎቹ ረጅም ናቸው ማለት ነው ለዚህ ልትዘጋጁ ይገባል የተዘጋጀ ሰው በበቂ ምን ይሆናል ተቀባይነት ያገኛል ምክንያቱም እነዚህን መረጃዎች ይዟል ማለት ነው የጤንነት ታሪክ የገንዘብ ገቢ ሁኔታ የግል ንብረት የቤተሰብ አባላት ዝርዝር መረጃ የትምህርት ታሪክ የሥራ ታሪክና ሌሎች ጥያቄዎች እዚህ I-944 የተባለው ሰልፍ ሰፊሸንሲ ራሴን ነው የምችለው የሚለው ማረጋገጫ ጥያቄ ላይ 18ቱ ገጽ ውስጥ ያሉ ጥያቄዎችን እነዚህን ያካትታሉ ማለት ነው ይሄ ፎርም ተሞልቶም እንደገና ተጨማሪ መረጃ ሊጠየቅ ይችላል የወረቀት ስራዎች በመበርከታቸው ኬዙ ወይም ሂደቱ እንዲራዘም ያስገድደዋል ማለት ነው እነዚህ ሁሉ በትራምፕ አስተዳደር የግሪን ካርድ ማመልከቻችሁ ሂደትን ለማጓተት በቂ ሰራተኛ ደግሞ እንዳይኖር መደረጉ ተጨማሪ ሌላ ማጓተቻ ነው ይሄም የኢሚግሬሽን ሰራተኞች ተቀንሰው ነበር በትራምፕ የመጀመሪያው አስተዳደር ከ2017 እስከ 2021 በዛ ስልጣን ዘመናቸው USCIS United States Custom and Immigration Services የበጀት እጥረት አጋጥሞት ነበር ይሄ ታምር ነው የሚከፈለው ክፍያ ይሄ ሁሉ ሺህ ሰው ሲያመለክት የሚከፍለው ክፍያ ከፍተኛ ገቢ ያለው ተቋም ነው USCIS ሆኖም ግን የበጀት እጥረት አጋጥሞት ነበር በ2020 በትራምፕ ዘመን ማለት ነው ምክንያቱም በዚያ ጊዜ ለጥገኝነት የሚያመለክተው ስደተኛ ቁጥር በመቀነሱ እንደዚህ እንዳሁኑ ድብን ያለ ካምፔን ባያደርጉም የጀመሩት ነው የቀጠሉት አሁን ያኔም አንሶ ነበር እንደምታውቁት ከእስላም ሀገራት ብለው ያልፈረጁት የለም አሸባሪ ሀገራት ብለው ያልፈረጁት የለም እነዛ ስደተኛው ፍሎው ፍሰቱን
ስለቀነሱት የሚያመለክትም ሰው ስለጠፋ ገቢው ቀንሶ ነበር። በ2017 $790 ሚሊዮን እሳቸው ወደ ስልጣን ሲመጡ የነበረው ተቋም በ2019 ኔጋቲቭ ገብቷል። እንግዲህ አስቡት፣ ኔጋቲቭ እዳ ሁሉ ይታይበት ነበር። የገንዘብ እጥረት ሲያጋጥመው አስገራሚ ከ790 ሚሊዮን ጭራሽ ባለዕዳ ሲሆን ማለት ነው። ገንዘብ ከሌለ ደግሞ ያው ተቋሙ ገንዘብ ከሌለው ሰራተኛ ደሞዝ ከየት አምጥቶ ይከፍላል? ስለዚህ ሰራተኛ ይቀንሳል፣ አይቀጥርም። እና ትራምፕ ሆነ ብሎም የኢሚግሬሽን ሰራተኞች እጥረት እንዲኖር አድርጎ ነበር ፕሬዚዳንት ትራምፕ። በአሁኑም ስልጣን እንደተረከበው የመንግስት ሰራተኛ ቅጥርን አስቆሟል። እንደውም ለ3 ወር ፍሪዝ አድርጎታል የመንግስት መስሪያ ቤቶችን። ለምን ይመረመራል፣ ማጭበርበር አለ ብሎ ብዙ መስሪያ ቤቶች በተለይ መንግስት መስሪያ ቤቶች ቆመዋል። ይሄም በአሁኑ ስልጣን ዘመናቸው ይሄ ስራው ሲቆም ሰራተኛ ቅጥርም ቆሟል። ያሉትም ሰራተኞች ከቤት ከመስራት ወደ ቢሮ እንዲገቡ ተብሏል። አሁን ወርክ ፍሮም ሆም የሚባለው ቅንጦት ለመንግስት ሰራተኛ ቀርቷል። እዚህ ሀገር መንግስት ሰራተኛ ነኝ ገቨርንመንት ነው የሚሰራው ሲባል ያለው ኩራት ቀላል አይደለም። አሁን ሁሉም ተርበትብቷል። ከባድ ጊዜ ነው ለመንግስት ሰራተኛው። ስለዚህ ወርክ ፍሮም ሆም የተባለው ከቢሮ ስሩ ሲባል የማይመቻቸው ሰዎች በገዛ ፈቃዳቸው ስራቸውን ይለቃሉ ማለት ነው። ይሄ አንዱ ዘዴ ነው ሰራተኛውን መቀነሻ። መጀመሪያውኑ የኢሚግሬሽን ጉዳዮችን ለማመልከት በቂ ሰራተኛ ባለመኖሩ ላይ ተጨማሪ ሰራተኞች ደግሞ እንደዚህ ከቤት መስራት ነው የለመድኩት ወይም አሁን ወደ ቢሮ ብገባ ምቹ ሁኔታ አይፈጥርልኝም፣ ልጆች አሉኝ፣ ብዙ ምክንያቶች ሊኖሩ ይችላሉ። ሰራተኛው ሲለቅ የማመልከቻ ምላሽ መስጫ ጊዜዎችን የባሰው ነው በዳዴ ያስኬዱታል ማለት ነው። ቀደም ሲል እንደገለጽኩት የመጠበቂያው ጊዜ በእጥፍ ጨምሯል። በ50% ጨምሯል፣ ረዝሟል ማለት ነው። በኦባማ ዘመን በ6 ወራት የሚገኘው ምላሽ በትራምፕ ዘመን ባለፈው ስልጣን ዘመናቸው ወደ 9 ወራት ከፍ ብሎ ነበር። ከዚያ ኮቪድ የሚባለው ጠንቅ መጣና የፋይል መደራረብ ፈጠረ። ያው ቢሮዎች ተዘግተው ስለነበር፣ ስራዎች ቆመው ስለነበር ያ መደራረብ የፋይል መደራረብ በመፍጠሩ ወደ 13 ወራት ሄደ። 6 ወር፣ 9 ወር፣ 13 ወር። በአሁኑ ሰዓት በትዳር ወይም ጋብቻ የመኖሪያ ፍቃድ ለማግኘት ብታመለክቱ እስከ 1 ዓመት ከ3 ወራት በአማካይ ወደ 14-15 ወር ይፈጃል ማለት ነው። በሚታየው የትራምፕ ፖሊሲ አካሄድ ከዚህም ጊዜ በላይ ሊፈጅ እንደሚችል ይገመታል። አሁን በያዙት አያያዝ ስደተኛን በሚያፍኑበት አካሄድ ከሆነ ከዚህ ከ15 ወርም ከ14 ወር በላይም ሊፈጅ ይችላል። እንግዲህ ይሄ ጋብቻ ነው። በጋብቻ የሚገኝ ግሪን ካርድ ወይም መኖሪያ ፈቃድ ማለት ነው። ከአሜሪካው ውጭ ሆናችሁ የሚግራንት ቪዛ የምታመለክቱ ከሆነ ይሄ ከጋብቻ ግሪን ካርድ ውጪ ነው ከሆነ ጊዜያችሁ አመታት ሊፈጅ ይችላል። አሁን ትራምፕ እስካሉ ድረስ የሚታወቁ ተመሳሳይ ምክንያቶች ከፍተኛ ሚና ይጫወታሉ። ቀደም ሲል በዝርዝር የጠቀስኳቸው ማለት ነው። ዲፓርትመንት ኦፍ ስቴት ላይ የሚኖረው ሰራተኛ እነሳ ሁኔታውን ደግሞ ያባብሰዋል። የሚግራንት ቪዛን በተመለከተ ማለት ነው። ለምን ቆንስላ አለ አይደለ? ኤምባሲ ስትሄዱ ምንም ስትሄዱ ቪዛ ስታመለክቱ ይሄንን በመታመለክቱበት ወቅት ስደተኛ ቪዛ የሚመለከቱ አሉ። ለምሳሌ ኬንያ ሆኖ ኢሚግራንት ቪዛ ነው ያው አሳይለም ነው የሚመለከተው። ፕሮሰሱ በጣም አመታት ነው። ብዙ ኡጋንዳ፣ ኬንያ ምናምን ያለ ሰው የስደተኛ ቪዛ ነው የሚጠይቀው ይሄ ቪዚተርስ ቪዛ ስላልሆነ። እነዚህ አሁን ባለው አካሄድ መጀመሪያውኑ በተባበሩት መንግስታት ከዛ በመንግስታዊ መዋቅር በዲፓርትመንት ኦፍ ስቴት ዲፓርትመንት በዛ በኩል ፕሮሰስ የሚደረጉ ነገር አሉ። አይ ቲንክ ሆምላንድ ሴኩሪቲም ሁሉ አለበት።
ያም ረጅም ጊዜ ነበር የሚፈጀው። አሁን ደግሞ የባሰ ይሆናል ማለት ነው። አነስተኛ ሰራተኛ እንዲኖራቸው ነው የሚደረገው። የቆንስላ ሰራተኛ ላይ ጫና ይፈጠራል። ያ ጊዜውን የባሰ እያራዘመው ይሄዳል ማለት ነው። የሚሟሉ ዶክመንቶች ወይ ማስረጃዎች የሚጠየቁ ብዛት ራሱ ለዛም የግሪን ካርዱ ማለት ነው ፈታኝ መሰናክሎች እንዲኖሩ ይደረጋል። ስለዚህ የትራምፕ አፋኝ የማመልከቻ ሂደት ለማለፍ ጉዳያችሁን እንዴት ትጠብቁታላችሁ፣ ፕሮሰሳችሁን እንዴት ፕሮቴክት ታደርጉታላችሁ የሚለው ወሳኝ ነው። ቶሎ ማመልከት፣ በጊዜ ማመልከት፣ ጊዜ አለመውሰድ ጊዜ ይቆጥባል። የምታመለክቱ ከሆነ በምታመለክቱበት ጊዜያችሁ ወዲያው ማመልከት። ጋብቻ አለን ብላችሁ አመናችሁ ግሪን ካርድ ለአጋራችሁ ወዲያው ማመልከት። በማመልከቻችሁ የተሟላ ድጋሚ ጥያቄ እንዳይመጣ አድርጋችሁ ሁሉን ነገር አጠናክራችሁ አሟልታችሁ መላክ። አሁን ቅድም የዘረዘርኳቸው ሁኔታዎች አሉ አይደል? ይሄ ፋይናንሱ፣ ገቢው፣ የእናንተን አብሮ መኖር ምን የሚያረጋግጡ በደንብ አሟልታችሁ ታጥቃችሁ ሁሉን ነገር አሟልታችሁ መላክ። እንደዚህ ማድረጋችሁ ተጨማሪ መረጃ ወይም ሪኩዌስት ፎር ኤቪደንስ የሚባለው የሚጠይቅ ደብዳቤ ሊላክላችሁ ይችላል። እሱንም ወዲያው የምትጠየቁትን ቆይ ፖስታ ቤት ሂጄ ምናምን የለም። ወዲያው ዛሬ መጣ፣ ጠዋት ካገኛችሁት ፖስታውን ከሰዓት መልስ ስጡ። አጣድፉ። እናንተም የምትጠየቁትን ስትመልሱ ጊዜያችሁን ታሳጥራላችሁ ማለት ነው። ለምሳሌ ሐሙስ መጥቶላችሁ ሮብ መጥቶላችሁ ደብዳቤ ሮብ ብትልኩት ሐሙስና አርብ አፋጣኝ ደብዳቤ ብትልኩት አርብ ሊደርስ ይችላል ለዩኤስሲአይኤስ። ቆይ ምናምን ብላችሁ አርብ ስትልኩት ቅዳሜና እሑድ ዝግ ስለሚሆን አይደርስም ማለት ነው ደብዳቤው ለዩኤስሲአይኤስ። ስለዚህ ቀጣዩ ሳምንት ውስጥ ነው። 2 ቀን ጨመራችሁ፣ 3 ቀን ጨመራችሁ፣ ብዙ ጊዜ ሲላክ አርኤፍኤ ወይም ሪኩዌስት ፎር ኤቪደንስ ምን ያህል እንደሚረዝም መደማመር ትችላላችሁ ማለት ነው። ለጠንካራ ቃለ መጠይቆች በደንብ ተዘጋጁ። በቃ ትዳራችሁ እውነተኛ ከሆነ የሚያስፈራችሁ ነገር የለም። ምንም ዋናው የሰጠኋችሁ መረጃዎች አሉ ቀደም ብዬ፣ እነዛን በደንብ አውቆ ተዘጋጅቶ መሄድ። ሲሊ የሚመስል ወይም እንደው የጅል የሚመስሉ ጥያቄዎች ይኖራሉ ብያችሁ አይደል? እሱን ሁሉ መዘጋጀት ምንም አያስፈልግም አብራችሁ እስከኖራችሁ ድረስ። መንግስት እንደገና ከዚህ ከግንኙነታችሁን በደንብ እወቁት። ይሄ በጣም ወሳኙ ነገር ነው። ቀደም ብዬ እንዳልኩት ገበያችሁን አስተማማኝ አድርጉ፣ ስራ ስሩ በደንብ። ምክንያቱም የተባለው ነገር ይሄ ስደተኛው ምን ብሎ ነው የሚጠራው? የዌልዝ ቴስት፣ የሀብት ፈተና ነው የሚሉት። በቃ ብር ያለው ሰው የማግኘት እድሉ ግሪን ካርዱ ጥሩ ነው። ለምን? ራሱን መቻሉ ነው የሚያስፈልገው። በደንብ መስራት፣ ሀብታም ሁኑ ሳይሆን ጥሩ ገቢ ሲኖራችሁ፣ ሁለቱም ስራ እየሰራችሁ ያለ መጥፎ ሬከርድ ታክስ ግብራችሁን እየከፈላችሁ በደንብ ተዘጋጅታችሁ መጠበቅ። መንግስት ካስቀመጠው የድህነት ወለል 125% በላይ መሆኑን አረጋግጡ። ካልሞላ አምራ ደግሞ ስፖንሰር፣ ሌላ ሰው ስፖንሰር እንዲሆናችሁ ማድረግ ይቻላል ግሪን ካርድ ስታመለክቱ። ግን ከዛ ይልቅ 2 ስራ ሰርቶ ባለም ሚስትም ሰርተው ይህንን ማለፍ ይችላሉ ብዬ አስባለሁ። በመጨረሻ ወቅታዊ መረጃ ይኑራችሁ። ከጉዳዮች ጋር የተያያዘ ነገርን ሁሉ ተከታተሉ። ሁሉም ነገር ቀላል የሚሆነው ይሄ ሁሉ ዝግጅት ሲኖራችሁ ነው ማለት ነው። እንግዲህ ተመልካቾቻችን የጋብቻ ግሪን ካርድ ወይም መኖሪያ ፍቃድ በትራምፕ ዘመን ፈታኝ ነበረ በመጀመሪያው። አሁን ደግሞ የበለጠ ፈታኝ ይሆናል። ምንድነው የሚጠብቃችሁ? ምንድነው የምትዘጋጁት? የሚለውን ነበረ ቀደም ሲል መረጃዎች የሰጠኋችሁ። ስለተከታተላችሁኝ እያመሰገንኩ የምሰናበተው ካሳሁን ይልማ ነኝ። በዩቲዩብ ገጽ ላይ አስተያየት የምትሰጡ የምታበረቱ ሰዎች፣ ኮንስትራክቲቭ ክሪቲሲዝም ገንቢ ትችት የምትተቹ ሰዎች ከልብ አመሰግናለሁ። መጥፎ ቋንቋ የምትጠቀሙ ሰዎች ያው አድሚን ስላሉ እነዛ ሰዎች ያንን ሁለተኛ እዛ ገጽ ላይ አስተያየት እንዳትሰጡ ስለሚያደርጉ
ጥንቃቄ አድርጉ። ትህትናና መልካምነት በጎ ማሰብ ለራሳችን ነው። ኢትዮጵያውያን ቋንቋችን ተዥጎርጉሯል። አንዱ አንዱን ጎትቶ መጣል እንደገና ነውርን ክብር ማድረግ የግላችን እየሆነ ነው፣ መጠሪያችን እየሆነ ነው እና በትንንሽ ነገር እንኳን ትህትና ይኑረን፣ እንከባበር፣ አንዱ አንዱን ለማገዝ ይነሳ። ይሄ ሚዲያ ብዙ ነገሮች ወደ እናንተ ያመጣል። ይሄን በእርግጠኝነት እናገራለሁ። በእግዚአብሔር በመተማመን ማስበውን ምሰራውን በመተማመን በዙሪያ ያሉ ሰዎች በጣም ማመሰግናቸው አንዴ ወደዚህ ሚዲያ ማመጣቸው ጊዜ ይመጣል እና በትዕግስት ተጠባበቁ። ተጨማሪ መረጃዎችን ይዤላችሁ ደግሞ መጣለሁ። በተለይ ስደተኛው ላይ ምን እየተከሰተ ነው የሚለውን ሌሎች ደግሞ ዝግጅቶች ሲቀርቡ ተመልከቱ። እነሱንም እባካችሁ አሁን የኢትዮጵያ ሁኔታ ተክለ ሚካኤል አበበ ጥሩ ነገር አቅርቦልናል። እንደው ሚዛናዊ የሆነ ነገር በጥላቻ በምን ሳይሆን የታዘበውን እንደነዚህ አገራችሁንም ምን ሆነች የሚለውን ተመልከቱ። የኢትዮጵያ ሁኔታንም ሽፋን እንሰጣለን። ቀስ በቀስ እየጠነከርን እንመጣለን። ከጎን የሆናችሁ የደወላችሁ አስተያየት የምትሰጡኝ የምታበረቱኝ ሰዎች በዜል በካሻፕ አስተዋጽኦ ለማድረግ የምትሞክሩ ሰዎች ሁሉ ልባዊ ምስጋናዬን አቀርባለሁ። ቅዳሜና እሁድ ነው። ዛሬ አርብ ነው፣ ጁማ ነው። ሙስሊሞች በያላችሁበት ረመዳን ጾም ላይ ለሀገራችሁ ጸልዩ፣ ለወገናችሁ መከታ አለኝታ ሁኑ። ህዝበ ክርስቲያን ኦርቶዶክስ እምነት ተከታይም በጸሎታችሁ ሀገራችሁን አስቡ። በዚህ የጾም ዘመን መልካም የምናስብ እንሁን። አብራችሁኝ ስለቆያችሁ አመሰግናለሁ። ደህና ሁኑልኝ።